የት እንዳለን የሚያውቃለ የነፋሱ ወጀብ ምንም ነገር ማየት እንዳንችል አድርጓል የአሸዋው ወጀብ አንድ ጥሩ ነገር አለው ከመጀመሩ ነው የሚያበቃው አያችሁ ይሄንን ነው ያልኩት አሁን የት እንዳለን ማወቅ አለብን ምን ይህ ባለም ላይ ካሉት ሁሉ ትልቁ የመንገድ ዳር ሐውልት መሆን አለበት ይህ ድንቅ ነው ተመልከቱ በፈርዖን ጥንታዊ ምድር ነው ያለነው ምናልባት ለነዛ ፒራሚዶች ምናሽ እናገኝ ይሆናል እንዴት እንደተሰሩ እዚህ መልስ ማንንም አላገኘውም ማለት ነው አንዳንዶቹ ታሪክ አሁንም አይታወቅም ትክክለኛ ግብጻዊ ጠብቃችሁ ነበር እንዴ ልትመልጡ አስባችሁ ነበር አይደል እነዛን ባሮች ወደ ሸክላ ማምረቻ ወሰዳቸው ባሮች ሸክላ ማምረቻ ሄይ ፒራሚዶቹ እንዴት እንደተሰሩ ልናውቅ ይመስላል በከባድ መንገድ ባርነት ጀርባ ሰባሪ ስራ ነው አልወደውም ምን እያደረክ ነው ቀላል ዶሚኖ ጨዋታ ተመልከት ህመሙ ጽኑ ነው ስራ መስራት ቀርቶ መቆምም እንኳን አልችልም ያ ባለጅራፉ ያየህ እንደሆነ መቀመጥ እንኳን እንዳትችል ነው የሚያደርግህ ተፈውሻለሁ አሁን ስራ መስራት እችላለሁ ያ ፈውስ በተአምራት መሆን አለበት ለዚህ ሰፈር አዲስ ናችሁ መሰለኝ ቦታ አዘጋጅላችኋለሁ እናመሰግናለን አንዳች ነገር መጠየቅ እችላለሁ ያለንበት ዘመን ምንድነው ቆይ እስቲ ደግሞ ስለምንድን ነው ባሪያ የሆናችሁት የተረገመ ፈርዖን እስራኤላውያንን ለብዙ ዓመታት አስሮ አሰቃይቷል በየጊዜው ስቃያችን እየጨመረ ነው እስራኤላውያን በግብጽ ምድር በባርነት እና ያ ደግሞ ይመስለኛል ያን ነገር ማለትሽ ነው ይመስለኛል 1200 ዓመተ ዓለም ላይ ነው ያለነው 1200 ዓመተ ዓለም አዎ ያ ግብጻውያን የታወቁበት ጊዜው ነው ተመልከቱ እርሱ ነው እርሱ ማን ነው እርሱ መሆን አለበት እርሱ ማን ነው ያንን ግብጻዊ ከገደለ በኋላ እርሱ መሆን አለበት እርሱ ማን ነው አዎን እርሱ ነው ምክንያቱም ከእርሱ ጋር ያለው ወንድሙ አሮን ነው አስበኸዋልን እርሱ ማን እንደሆነ ሙሴ ዋው ሙሴ ለምንድነው ወደኛ የተመለስከው የአባቶቻችን አምላክ እናንተን ከግብጽ ምድር እንደወጣ ዘንድ አዞኛል ከግብጽ ማውጣት አዎን ከባርነት ጭምር እናም ማርና ወተት ወደ ምታፈሰው ምድር እንደወስዳችሁ ዘንድ አዞኛል እናም አሮን ከአጠገቤ እንዲሆን እግዚአብሔር አዞታል አሁን ጓዛችሁን አዘጋጁ ፈርዖን ህዝቡን እንዲለቅ ይነገረዋል ኖ ቦታ አዘጋጅላችኋለሁ ከሙሴና ከአሮን ጋር ወደ ቤተ መቅደሱ መሄድ እንችል ይሆን የምትሄዱ ይመስለኛል ዘበኞቹን አውቃቸዋለሁ ያ ደስ አይልም የራሳችሁ የሆነ ምድር አላችሁ ያ ጨካኝ እንዲለቅን ከፈቀደልን ነው እንጂ አልበለዚያ አይሆንም ግን እኮ ሙሴ ተናግሯል አውቃለሁ አሁን ፈርዖን የሚለውን እንስማ ወደኔ ለመቅረብ እንዴት ደፈራችሁ እነሆ በጎቼን እያገድኩ ነበር እናም እሳቱን ቁጥቋጦውን ሲያቃጥለው አየሁ እሳቱ ቁጥቋጦው ላይ ቢነድም ቁጥቋጦው ግን በፍጹም አልተቃጠለም እናም አንድ ድምጽ ከቁጥቋጦው ውስጥ ወጣ ወደዚህ እንድቀርብ ማዘዘኝ ህዝቡን እየመራው ነፃ እንዳወጣ ስለዚህም የእስራኤልን ህዝብ እንድትለቅ እንጠይቀዋለን ወደ በረሃ ሄደው አምላካቸውን ያመልኩ ዘንድ እኔ ህዝባችሁን ለቅ ዘንድ የሚያዘኝ ይህ አምላካችሁ ማን ነው የእስራኤል አምላክ እግዚአብሔር እስራኤላውያንን ለቀህ ግብጽ ከሚመጣባት ቁጣ እንድትድን እንለምንሃለን እየነገረው ነው ይህ የምትሉት ጌታ ኃይሉን ልታሳዩኝ ዘንድ ትችላላችሁን አዎን
አሮንም በፊት ተአምራት እንዲያደርግ አዟታል። እነሆም በትሬን እጥላለሁ፣ ወደ እባብነትም ይለወጣል። ያንን አይተሽዋል? እኔ አይቻለሁ። እናም ታውቃለህ፣ ሙሴ የሚያወራውን ምክር ሁሉ እቀበላለሁ። ሕዝቤ ሂዱ ብሏል። እናም እኔ ሄድ። ዕብራውያን አምላክ እግዚአብሔር እስራኤላውያንን ነፃ እንድትለቅ ያዛል። ይህ ቁም ነገር አይደለም። የኔም አስማተኞች ይህንን ማድረግ ይችላሉ። አስማተኞች አሳያቸው። በግብፅ አምላክ ራምሴስ ስም፣ በግብፅ አምላክ ራምሴስ ስም። አያችሁ እንዴት አይነት ቀላል ነገር እንደሆነ። አምላካችሁ እንደምትሉት አይነት አይደለም። በእግዚአብሔር አታላግጥ፣ አለበለዚያ በግብፅ መከራ ይወርድባታል። ይበቃል። ሰዎቻችሁን ስራ ልታስፈቱ ትፈልጋላችሁ። ነገር ግን እኔ ህዝቦቹን ከተያዘባቸው ቀንበር ምለቅ አይነት አይደለው። ውጡ። ውጤት ፈርዖን 1 ሙሴ ባዶ። ፈርዖን ሆይ፣ ነገር ግን የአሮን በትር የእኛም በትሮች እየዋጠች ነው። ምንም አያስከትልም። ይቅርታ ጌታዬ፣ እኛ እንደምናደርገው አይነት አስማት አይደለም። ተናግሬያለሁ። ምንም ነገር አያስከትልም። የግብፅን አምላክ የሚያክል ኃይል የለም። ሙሴ ሆይ፣ ፈርዖን መቼም ቢሆን አይለቀንም። ነገ እንደገና ወደ ባህሩ ቤተ መቅደስ እንሄዳለን። በሌላ ተአምራትም እንገዳደረዋለን። በቀላሉ ተስፋ ሊቆርጥ አንቻልም። እንደዛ ቢሆን ነው የሚሻለው። እኔ ግን እንደሚታየኝ የባሰ እፍረትንና መከራን እያመጣብን ነው። ምንድን ነው? ሙሴ እና አሮን ተመልሰው ወደዚህ መጥተዋል። አስገባቸው። ለምንድን ነው እነርሱን የምታየው? እነርሱ መውደቃቸውን እንዲቀጥሉ ብዬ ነው። እና እነዛ መሃይም ዕብራውያን እንደማይለቀቁ ጭምር ለማረጋገጥ። ምክንያቱም የግብፅ ኃይልን የሚያክል አምላክ የላቸውም። መጡ። ፈርዖን ሆይ፣ እንደገና እንጠይቅሃለን። ሕዝባችንን ልቀቅ። እናም እግዚአብሔር ሌላ ተአምራት አድርግ ብሎኛል። ኃይል፣ እውነተኛውን የግብፅ ኃይል አትመለከቱምን? እነሆ የአቡሲም ባህር ቤተ መቅደስ ተመልከቱ። ይህ የማን ምስል ሆነና ነው? የፈርዖኖች ነው። አንድ ሐውልት አይደለም 2 እንጂ። አምላካችሁ ምን ኃይል አለውና ነው ከነዚህ ጋር የሚወዳደረው? የማምለኪያ ጸዳላቸውን ተመልከቱ። እንዴት አይነት ግርማ ሞገስ እንዳለው ስለ ራሱ ይናገራል። አሁንም ውጤቱ ለፈርዖን ሊሆን ነው መሰለኝ። እነሆ የምታየውን የአቡሲም ባህር ተመልከት። አልሰማ በማለት ምክንያት የእስራኤል አምላክ እግዚአብሔር ይህንን ውሃ ወደ ደም እንድለውጥ ኃይል ሰጥቶኛል። አሁን በግብፅ ምድር ላይ ያለው ውሃ በሙሉ ወደ ደም ተለውጧል። ሁሉም እንስሳት ይሞታሉ። የሚያሳምነው ይመስለኛል። ለማንኛውም ለሌሎቹ ባሮች ሄደን እንናገር። አሁን የእስራኤልን ሕዝብ ልቀቅ ብሎ እግዚአብሔር ያዛል። አይሆንም። ይህ ምልክት ምንም አያስከትልም። አሁን ከዚህ ሄዱ። ተመልሳችሁ እንዳትመጡ። ዘበኛዎች ሊያታልሉኝ እየሞከሩ ነው። እነርሱ የእኛም መውደቅ ብቻ ነው የሚፈልጉት። ቤተሰባቸውን ቆራረጥላችኋለን። እሺ፣ ምንድነው? ጌታዬ፣ ይህንን ነገር የእኛ አስማተኞች ሊያደርጉት የሚችሉት አይነት አይደለም። የእነዚህ ዕብራውያን አምላክ ከእኛ የግብፅ አምላክ ይበልጣል ልትለኝ ነው? ይህ ሊሆን በፍጹም አይችልም። ሙሴ ያደረገው በመጨረሻም ፈርዖንን ማሳመን ችሏል። ግብፅ ውስጥ ያለውን ውሃ በሙሉ ወደ ደም ለወጠው። ተመልከቱ። ዕቃችሁን አዘጋጁ። ከዚህ ልንወጣ ነው። ቶሎ በሉ። ይህ ሊሆን አይችልም። ፈረሰኛ እየመጣ ነው። ይሰማችኋል? እሺ፣ ሙሴ ያደረገውን ነገር አይታችኋል። ፈርዖን ምን ምላሽ ሰጠ? አዎ፣ አዲስ ምላሽ ሰጥቷል። አዲስ ትዕዛዝም አውጥቷል። አሁን ደግሞ ቀንና ሌሊት ጉድጓድ መቆፈር ትጀምራላችሁ።
ቀኑ ሙሉ ትሰራላችሁ። ምስጋና ለሙሴ ይግባውና እጥፍ ጨምሮላችኋል። ከማንኛውም ገንዳ አንድ ደም ቢገኝ የእናንተ ይሆናል። ታስታውሻለሽ? ውሃ ስትፈልጊ የታሸገ ፕላስቲክ ነበር የምትጠጪው። እናም ከፍሪጅ ውስጥ በረዶ እናደርግበት ነበር። ቆይ እስቲ ሙሴ እየመጣ ነው። ሰምታችኋልን? ፈርዖን ጉድጓዶችን እያስቆፈረን ነው። አሁን ሰምተናል። እንዲህ ነው እኛን እያረዳችሁን ያለው። እግዚአብሔር ይፍረድባችሁ። በፈርዖን ፊት ሽታችንን አገማችሁት። በቅርብ ጊዜ ነጻ ትወጣላችሁ። ነጻ እያወጣችሁን አይደለም፣ እናንተ ራሳችሁ ሌላ መከራ እየሆናችሁብን ነው። ፈርዖን ለዚህ ድርጊቱ ይቀጣል። በግብጽ ላይ ታላቅ መከራ ይወርዳል። ፈርዖንን እንደሳመነው ተስፋ አድርጌ ነበር። ነገር ግን ህዝቦቻችን ናቸው ከእምነት የጎደሉት። አሁን ሙሴ ምን አይነት መቅሰፍት በግብጽ ላይ እንደሚወርድ አላስበውም። እኔም አላስበውም። ተመልከት፣ ጓጉንቸር ዘምኖ ጋሪው ላይ ተጫነ። እናም ሌላ ደግሞ እንደገና ሌላ። ሄይ ጆሲ፣ ወደ ጋሪው ተመልከት። እኔ ማየት አልችልም። አይኔ ላይ ጓጉንቸር አለ። ይህንን ተመልከት። ገባኝ። ሙሴ ጓጉንቸር መቅሰፍት አወረደ ማለት ነው። ተስማማህ ማለት ነው? አዎን። ወደ አምላካችሁ ጸልዩና ይህንን መቅሰፍት አውርዱልኝ፣ ከዚያም እለቃችኋለሁ። ከጸለያችሁልኝ በኋላ ትወጣላችሁ። ፈርዖን ሆይ ያንን የምታደርገው መቼ ነው? ነገ። ሁላችሁም ነገ ትወጣላችሁ። ነገ። እናንተ ዕብራውያን ሁላችሁም ጭነቱን አራግፉና ወደ ሥራ ተመለሱ። ይህንን ያዘዘው ማን ነው? ማን ይመስልሃል? ፈርዖን ነዋ። ትላንትና ግን እንደምንወጣ ቃል ገብቶ ነበር። ሐሳቡን ለወጣ። ወደ ሥራ ተመለሱ እናንተ ባሮች። አውቄው ነበር። በፍጹም አይለቀንም። ፈርዖን ለዚህ ድርጊቱ ይቀጣል። ጌታ ተጨማሪ መቅሰፍት በግብጽ ምድር ላይ ያመጣል። የእስራኤል ልጆች ሆይ እነግራችኋለሁ፣ አሁን ጥንካሬያችሁ እንደተፈተነ እወቁ። በአብርሃም በይስሐቅና በያዕቆብ በአባቶቻችንም አምላክ ዘንድ እመኑ። እርሱ ስላለ እናንተም ትኖራላችሁ። ታውቃለህ፣ ከግብጽ ለመውጣት ብዙ ተመኘው። እዚህ በጣም ብዙ ጊዜ ሆኖናል። ይህ ሥራ ሊገለኝ ነው። አውቃለሁ። ሙሴ እየመጣ ነው። ምናልባት ሌላ እቅድ ሊኖረው ይችላል። ሰምተሃልን? ፈርዖን ስቃያችንን ጨምሯል። ምግብ ግን እየተቀነሰብን ነው። ልጆቻችን እየሞቱ ነው። የጥንቱ ጓደኛዬ፣ ቆይ ልጨርስ። አንተ ከመምጣት በፊት ስራው ከባድ ነበር፣ ሆኖም ግን እንወጣው ነበር። አንተ ግን ሕይወታችንን መራራ አደረግከው። ታገስ። ሌላ መቅሰፍት በፈርዖን ላይ ሊወርድ ዘንድ ተጠርቷል። ቆይ ልናገርበት። ሙሴ፣ አንተ ራስህ መቅሰፍት ሆነብናል። አንተ ሌሊት የምትሰማው ድምፅ እንዴት ከእግዚአብሔር ዘንድ ሊሆን ይችላል? ተአምራቶቹ ለሕዝቡ መከራ፣ መቅሰፍቶቹ ደግሞ ለሕዝቡ መንፈየዱና ነው። ያለፈውን አስታውስ። የዝንብ መከራ አመጣህብን፣ እናም በግብጽ ሁሉ ላይ ወረደ፣ አየሩንም በከለ። እናም ፈርዖን በመሄዳችን ተስማማ። እናም አንተ ዝንቦቹን ካባረርክለት በኋላ ወደ ሥራ ተመለስን። ከዚያም ቀጥሎ ሌላ መቅሰፍት ሆነ። ግብጽ ላይ ያለው ከብት በሙሉ እየሞተ ነበረ። አንድ ከብት ራሱ ሳይቀር እየሞተ ነበረ። ከዚያም እንደገና የበረዶ መቅሰፍት በምድር ላይ ያመጣህብን። እናም ሰብሉን፣ እህሉን፣ ሁሉንም ነገር አበላሸው። እናም የእሳት መቅሰፍት አመጣ፣ ሁሉንም ስንዴ በላ። በመጨረሻም የአንበጣ መንጋ መቅሰፍት አመጣህና ስንዴውን ሁሉ አበላሸው። ሁሉንም አንድ ሳይቀር አበላሹ። ይህ ሰው እውነቱን ነው። ፈርዖንን ምንም ነገር ሊያነቃንቁ አይችልም። እኛ ከዚህ ቦታ ብንነቃንቅ ይሻላል። ምን እያደረግክ ነው? ፍሬን እያስተካከልኩ ነው። ያንን ሰረገላ አሁኑን አቁሙት።
ያ ክፉ ሰውዬ ደግሞ መጣ። ርቃን ሄድን ይመስለኛል። ምን እየተፈጠረ ነው? አሁን እኮ ገና ቀን ነው። እንዴት ፀሐይ ልትጠልቅ ትችላለች? ፀሐይዋ አይታለች። 2 እርምጃ እንኳን ማየት አልችልም። ሁላችሁም ደህና ናችሁ? ቤንዚን ጨረስን። ሌላ መቅሰፍት መሆን አለበት። ጨለማ። ይህ በፍጹም ልንችለው የምንችለው አይደለም። ለ3 ቀን በግብጽ ጨለማ። አንድ ነገር ብቻ ነው የጠየቅነው። አውቃለሁ። በቃ ሁላችሁም ሄዱ። ሁላችሁም አምላካችሁን አምልኩ። እንደምትፈልጉት አድርጋችሁ ግብጽ ብቻ ከወደቀባት መቅሰፍት አውጣት ከዚህ ጨለማ። ከዚሁ በፊት እንደዚህ ብለህ አታለህን ነበር። መጀመሪያ እንወጣለን፣ ከዚያም ፀሐይ ትመለስላችኋለች። ያ ጥሩ ሐሳብ ነው። ነገር ግን ከብቶቻችሁ እዚሁ ይቀራሉ። ነገር ግን ያለ እነሱ መኖር እንደማንችል ታውቃለህ። ምርጫው የእናንተ ነው፣ መሄድ ወይም መቅረት። ከብቶቻችሁ እዚሁ ይቀራሉ። ከብቶቹ ለእስራኤላውያን ናቸው። ያለ እነሱ አንወጣም። ቅርባ ታዲያ አሁን ከፊቴ ውጡልኝ፣ ሁለተኛ ፊታችሁን እንዳላይ። ምክንያቱም ባየኋችሁ ጊዜ መሞቻ ቀናችሁ ነው። እንዳይሄዱ በማድረጌ ጥሩ ነገር ነው ያደረኩት። ስለ መቅሰፍቱ ፈራለሁ ሙሴ ስለተናገረ። ስለዛ የሞት መልአክ ስለሚባለው የውሸት ወሬ ነው። ያ ባዶ ማስፈራራት ብቻ ነው። ተጨማሪ መቅሰፍት ካመጡ በተጨማሪ ግርፋት እንመልሳለን። ሕዝቤ ሆይ በደንብ ስሙኝ። በእኩለ ሌሊት መልአክ በግብጽ ውስጥ ይራመዳል። በግብጽ ውስጥ ያሉት ልጆች ሁሉ የበኩሮቹ ይሞታሉ። ነገር ግን እያንዳንዱ ዕብራዊ ሰው በመቃኑና በጉበኑ የበግ ደም እንዲቀባ። አዎን፣ አለበለዚያስ የበኩር ልጁ ሁሉ ይሞታል። ከፈርዖን ልጅ ጀምሮ ወፍጮ እስከምትፈጨዋ ሴት ድረስ ሁሉም የበኩር ልጅ ይሞታል። ፈርዖን ተነግሮታልን? ሂዱና ለሁሉም ሰዎች ተናገሩ፣ ዛሬ ሌሊት የሞት መልአክ ያልፋል። ታውቃለህ፣ በዚህ ምክንያት ነው ፋሲካ የመጣው። እነሆ ራሳችንን በእግዚአብሔር እጅ ላይ እንተዋለን። ፈርዖን ሆይ የሚያሳዝን ዜና አለኝ። ምንድነው እሱ? ተናገር። ልጅህ ሞቷል። ይህ ሊሆን አይችልም። በቤተ መንግስቱ ዙሪያ ሁሉም ቤተሰብ ሞት ሆኖበታል። ልጄ ወደሱ መሄድ አለብኝ። ይህ የኔ ትኩሳት ብቻ ነው፣ ያንተ ትኩሳት ብቻ አይደለም። በሙሉ በሐዘን ተሞልታለች፣ በሞት መልአክ ተሞልታለች። ልጄ ሞቷል። ዘበኞች ሰይፋችሁን ተጠቀሙ። ሁላችሁም ሂዱና አምላካችሁን አምልኩ እንደምትፈልጉት። ከብቶቻችሁንም ሁሉንም ነገር ውሰዱ። ማንም በእናንተ ላይ እጁን የሚያነሳ የለም። እና ሙሴ ለእኔም ጸልይልኝ፣ ለዚህም ለተጎዳው ሕዝቤ። መንገዱን እንዴት እናውቃለን? ጌታ ራሱ በዚያ ብሩህ ደመና መንገዱን ያሳየናል። ደስ አይልም? አሁን እኛ ነፃ ነን። ነገር ግን ምን ለማለት ፈልገህ ነው?
አሁንም ቢሆን ፈርዖንም በፍጹም አላምነውም። እንዲሄዱ ማድረግ አልነበረብንም። አሁን ምንም አይነት ባሪያዎች የለንም። በቤተ መቅደስ የሚሰሩ እርሻውን የሚያርሱ የሉም። መልሰን ልናመጣቸው ይገባል። ባሪያ ይደረጋሉ። ተከተልካቸውን? አሁን ፈርዖን ሆይ በባህሩ ዳር ቁጭ ብለዋል። ስለዚህ አግኝተናቸዋል። 600 የጦር ሰራዊት ዝግጁ ይሁን። ዕብራውያን ባሪያ ይሆናሉ ወይንም ይሞታሉ። እዚህ በባህሩ ዳር እንለፍና ነገ በጠዋት እናመልካለን። ከዚያም ከኋላችን ናቸው የፈርዖን ሰራዊት። አጠመዱን። አትፍሩ፣ በእግዚአብሔር እምነታችሁ አይቀነስ። ተመልከት፣ የደመና አምድ በፊታቸው በመሄድ እኛን ጠብቆናል። ቆዩ፣ ደመናው እስኪሄድ እንጠብቅ። ከጀርባቸው ያለው ባህር ነው፣ ማምለጥ አይችሉም። አያችሁ፣ አቆማቸው። ነገር ግን ደመናው ለሁል ጊዜ አይቆይም። ከባህሩ መንቀሳቀስ አንችልም። እዚህ የመጣነው በበረሃ ለመሞት ነው። እዚያው ግብጽ ውስጥ እያበላን ባሪያ ሆነን ብንቀር ይሻላል። ተመልከቱ፣ ሙሴ ምን ሊያደርግ ነው? አሁን የእስራኤል ሕዝቦች ሆይ ባህሩን ተሻገሩ፣ ባህሩን ተሻገሩ። ያ ነፋስ ምንድን ነው? ነፋሱ እኛን ነው የሚያግዘው ደመናውን ለመበተን። ከጀርባቸው ያለው ባህር ነው፣ ማምለጥ አይችሉም። ተመልከት፣ ደመናው ተበተነ። አሁን አግኝታቸዋል። ፈርዖን ሆይ ባህሩ ተከፍሏል። ማንም እንዳያመልጥ ከጀርባቸው ሂዱ። ሙሴ ከጀርባችን እየተከተሉን ነው። ባህሩ ወደ ቦታው እየተመለሰ ነው። እኛ ጋር አትሄዱ? አይ፣ ነገር ግን በእረፍት ጊዜያችን ሁሉ እናስባችኋለን። ብዙ ትዝታዎች አሉን። ማርና ወተት ወደምታፈሰው ምድር ሁሉ መልካሙን እንመኝላችኋለን። ያንን ለማየት በፍጹም በሕይወት አልኖርም። በሕይወት ባልቆይም ትክክል ነው፣ ምክንያቱም ጌታዬንና ሙሴን በድያለሁ። ይህ ታሪክ ሲነሳ ግብጾች በመቅሰፍቶቹ እንዴት እንደተፈተኑ እና እስራኤላውያን ደግሞ በእምነት የተፈተኑበትን ጉዳይ ያስታውሳል ይሆናል። እናም እስራኤላውያን በግብጽ ላይ ያደረገውን መከራ ሁሉ አዩ። እናም እግዚአብሔርን ፈሩ፣ በባሪያው በሙሴም እና በእግዚአብሔር አመኑ።